ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት እንደምታስታውሱት ኮምፒውተር ላይ የተለያዩ ሾርት ከቶችን ስንመለከት ነበረ። በዛሬ ቪዲዮ ደግሞ ጠቅለል አድርገን በጣም ወሳኝ የሆኑትን ወደ 100 የሚጠጉትን እንመለከታለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅቶ ሊደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ለማየት እንዲመቸን እዚሁ ፓወርፖይንት ላይ እንመለከተውና በተግባር ደግሞ ሁሉንም እያየናቸው እንሄዳለን ማለት ነው። የመጀመሪያው አሁን ከዊንዶው ማኔጅመንት ጋር የተያያዘ ነው። ስለዚህ የመጀመሪያው ዊንዶው ከዛ ወደ ላይ የሚያመለክተውን ቀስት ስትነኩ አሁን ያላችሁበትን ዊንዶው ማክሲማይዝ ያደርገዋል ማለት ነው። አሁን እነዚህን ቲዎሪዎቹ እናያቸውና በተግባር እያየን እንሄዳለን። ሁለተኛው ደግሞ ዊንዶው ከዛ ወደታች የሚያመለክተውን ቀስት ስትነኩ ደግሞ ሚኒማይዝ ያደርገዋል። ይሄኛው ማክሲማይዝ፣ ይሄ ደግሞ ሚኒማይዝ ያደርጋል። በተመሳሳይ አልት እና ታብን ስትነኩ ደግሞ ስዊች ያደርጋል ወይም ይቀያየርላችኋል። ከአንደኛው አፕ ወደ አንዱ በሰከንዶች ውስጥ እንዲቀያየር ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ዊንዶ ታብ ነው። ይሄ ደግሞ ታስክ ቪውን ወይም የተከፈቱ ነገሮችን እንዳለ በአንዴ ለማየት ያግዛችኋል። ቀጣዩ ደግሞ ዊንዶ እና ዲ ነው። ስለዚህ ዊንዶ ነክታችኋል ዲ ስነኩ ዴስክቶፕን ያሳያችኋል፣ እንደዚሁም ይደብቃል ማለት ነው። ፋይል ኤክስፕሎረር መክፈት ከፈልጋችሁ ደግሞ ዊንዶ እና ኢን ስትነካላችሁ ከዛ በቀጥታ ይከፍትላችኋል። ዊንዶ እና ኤልን ስትነኩ ደግሞ ኮምፒውተራችሁን ይዘጋዋል ወይም ሎክ ያደርገዋል ማለት ነው። ዊንዶ እና ወደ ቀኝ እና ወደ ግራ የሚያመለክተውን ቀስት ስትነኩ ደግሞ የከፈታችሁትን ነገር አንድ ጥግ ያስይዘዋል፣ ወይ በግራ ወይ በቀኝ ማለት ነው። ይህም ለብዙ ነገር ይጠቅማችኋል፣ እንመለከተዋለን። ሌላው ደግሞ ኮንትሮል ሺፍት ፕላስ ስኬፕ ነው። ይሄ ደግሞ ታስክ ማኔጀርን ይከፍትላችኋል ማለት ነው። ሌላው አልት ኢንተር ነው። ይሄ ደግሞ ለምን እንደሚጠቅማችሁ የሆነ ፋይል ካለ የእሱን ፕሮፐርቲ እንድታዩ ያግዛችኋል። ሌላው በዊንዶ ማኔጅመንት ስር የምናየው ደግሞ ዊንዶ እና ሆም ነው። ይሄ ደግሞ የተከፈቱ ነገሮችን እንዳለ ሚኒማይዝ ያደርጋል ማለት ነው። አክቲቭ ከሆነ ዊንዶ ውጭ ያለውን በአጠቃላይ ማለት ነው። ስለዚህ እዚህ ጋር የተወሰነ እንትኖቹን ይህን ቀነስ አድርጌ ላሳያችሁ። የመጀመሪያው አሁን ዊንዶ ከዛ ወደ ላይ የሚያመለክተው ቀስት ማለት ዊንዶ እዚህ አለ፣ ወደ ላይ የሚያመለክተው ቀስት ደግሞ እዚህ ጋር አለ። ዊንዶ ወደታች ደግሞ እዚህ ጋር አለላችሁ። አልት እና ታብ ደግሞ አልት እዚህ አለ፣ ታብ እዚህ ጋር አለ። ዊንዶ አሁንም እዚህ ያለ፣ ታብ ደግሞ እዚህ ጋር በድጋሚ ያለ ማለት ነው። ዊንዶ ዲ ደግሞ ማለት ዊንዶ እዚህ ያለ፣ ከዛ ዲ። ዊንዶ እና ኢ ደግሞ ዊንዶ አሁንም እዚህ ያለ፣ ኢ ደግሞ እዚህ ጋር አለላችሁ። ዊንዶ ፕላስ ኤል እዚህ ጋር አለ። ከዛ ዊንዶ እና ወደ ግራ እና ወደ ቀኝ የሚያመለክቱ ቀስቶች ደግሞ እዚህ ጋር አሉ። ኮንትሮል ሺፍት ስኬፕ ደግሞ እዚህ ጋር አለላችሁ ማለት ነው። አልት ኢንተር ደግሞ አልት እዚህ ያለ፣ ኢንተር እዚህ ጋር አለላችሁ። ዊንዶ እና ሆም ማለት ደግሞ ዊንዶ እዚህ ጋር አለ፣ ሆም እዚህ ጋር አለ። ስለዚህ እነዚህን አሁን በተግባር አይተናቸው እንምጣ። ለምሳሌ መጀመሪያውን ለማየት እዚህ ጋር የምትመለከቱት ዩቲዩብ የከፈትኩት አለ። አሁን ዊንዶ እና ወደ ላይ የሚያመለክተውን ቀስት ልንካው፣ እንደምታዩት ወደ ላይ ሰብስቦ ሌሎች ተከፍተው የተቀመጡ ነገሮች ደግሞ ከስር መጥተዋል ማለት ነው። ከዛ ለምሳሌ እዚህ ጋር ፓወርፖይንቱን ጎን ለጎን ማየት ከፈለኩ እንዲነካዋለሁ። ከላይ ዩቲዩብ ያለ፣ እዚህ ጋር ደግሞ የተከፈተው ፓወርፖይንታችን አለ ማለት ነው። ስለዚህ በዚህ መንገድ በቀላሉ ማየት ይቻላል። አሁን ግን ዊንዶ ከዛ ወደ ላይ የሚያመለክተውን ቀስት ስትነካው ደግሞ በድጋሚ ፉል ስክሪን ወይም ማክሲማይዝ ያደርገዋል። ወደታች ያለውን ስትነኩ ሚኒማይዝ፣ ወደ ላይ ስትነኩ ደግሞ ማክሲማይዝ። ስለዚህ ሁለቱን እያቀያየራችሁ መጠቀም ይቻላል። ሌላው ደግሞ አልት ታብ ነው። አሁን ለምሳሌ ያለሁት ዩቲዩብ ላይ ነው። እዚህ ጋር ደግሞ ተከፍቷል እንደምታዩት ፓወርፖይንት። ሁለቱን አሁን እያቀያየርኩኝ ማየት ከፈለኩኝ ከኪቦርድ ላይ አልት እና ታብን እነካለሁ። እንደምታዩት ተቀየረ። አልት እና ታብ ስነካ እንደዚህ ያቀያየርኩኝ የተከፈቱ ነገሮችን ማየት ይቻላል ማለት ነው። ሙሉ በሙሉ ደግሞ የተከፈቱትን ለማየት ዊንዶ እና ታብ ብለናል። ስለዚህ ዊንዶ ነካለሁ፣ ከዛ ታብ ነካለሁ። ኮምፒውተሬ ላይ አሁን ነገ የተከፈቱት ነገሮች በአጠቃላይ እዚህ ጋር የምታዩዋቸው ናቸው ማለት ነው። ከዛ የምትፈልጉት ላይ አንደኛው ላይ መታችሁ ክሊክ ማድረግ ትችላላችሁ። ሌላው ዊንዶ ዲ ነው ብለናል። ለምሳሌ አሁን እዚህ ነው ያለሁት። ወደ ዴስክቶፕ መሄድ ከፈለኩኝ ዊንዶ እና ዲ ነካለሁ፣ ዴስክቶፕ ጋር ይወስደኛል። ዊንዶ ዲን መልሼ ስነካ ደግሞ ወደ ከፈትኩት ነገር ይወስደኛል ማለት ነው። ሌላው ፋይል ኤክስፕሎረር ዊንዶ እና ኢ ብለናል። ስለዚህ ዊንዶ ኢ ብንነካ ደግሞ ቀጥታ እንደምትመለከቱት ፋይል ኤክስፕሎረር ይከፈታል። ሎክ ለማድረግ ዊንዶ እና ኤል ብለናል። ከዛ ቀጥታ ይዘጋዋል ኮምፒውተራችሁ። ወደ ጎን ደግሞ ማድረግ ከፈለግን ለምሳሌ አሁንም እዚህ ጋር ዩቲዩብን እንደምሳሌ ልክፈተው። ከዛ ዊንዶ ወደ ግራ የሚያመለክተውን ቀስት ብነካው እንደምታዩት በግራ በኩል ይቀመጣል። በቀኝ በኩል እንዲቀመጥ የፈለኩት ሌላ ነገር ካለ ደግሞ መርጠዋለሁ። ለምሳሌ ማይክሮሶፍት ወርድ እንዲቀመጥ ፈልጌያለሁ። እዚህ ላይ ክሊክ ማድረግ ነው የሚጠበቅብኝ። እንደምታዩት ጎን ለጎን ይሄ እዚህ ጋር ይሰራል፣ ይሄ ደግሞ እዚህ ጋር ይሰራል ማለት ነው። ስለዚህ ከዚህ የወሰድኩት እዚህ የምገለብጠውም ነገር ካለ በቀላሉ ይሄንን መጠቀም ይቻላል ማለት ነው። አሁን ግን ካልፈለኩት ሚኒማይዝ ማድረግ ይቻላል።
በተመሳሳይ ደግሞ የፈለኩት በቀኝ በኩል እንዲቀመጥ ወይም በዚህ በኩል ከሆነ ዊንዶ ከዛ ወደ ቀኝ የሚያመለክተውን ቀስት ነካለሁ። በተቃራኒው በዚህ ጋር ሆነ። ለምሳሌ ደግሞ አሁን ፓወርፖይንት ልክፈት፣ በዚህ ጋር እና በዚህ ጋር አደረግናቸው። ሌላው ደግሞ ታስክ ማኔጀር ለመክፈት ኮንትሮል ሺፍት እና ስኬፕን ብለን ነበረ። ከዛ ቀጥታ ታስክ ማኔጀራችን እንደምትመለከቱት ይከፈታል ማለት ነው። አልት ኢንተር ደግሞ የፈለጋችሁትን ፋይል ፕሮፐርቲ ይነግራችኋል ተባብለናል። ስለዚህ ለምሳሌ ማይ ፋይል የሚለውን ፕሮፐርቲውን ማወቅ ከፈለኩኝ አልት ነካና ከዛ ኢንተርን እነካለሁ። ወዲያው ፕሮፐርቲ ይመጣል። ምን ያህል ቦታ የያዘ የተቀመጠ የሚሉት ነገሮች ማግኘት ትችላላችሁ ማለት ነው። ዊንዶ እና ሆም ደግሞ የተከፈቱ ነገሮችን እንዳለ ሚኒማይዝ ያደርጋል ብለናል። ለምሳሌ እዚህ ጋር ብዙ ነገሮችን እንደዚህ ልክፈት፣ አንድ እዚህ ያለ ሌላም ሊኖር ይችላል ማለት ነው። ለምሳሌ አሁን ያለሁት እዚህኛው ላይ ነው። ከዛ ዊንዶ እና ሆምን ብነካ ይሄኛው ብቻ ቀረ አክቲቭ የሆነው፣ ያኛው ግን ሚኒማይዝ ሆነ ማለት ነው። ማውጣት ስፈልግ ከዛ መልሼ ብነካው ደግሞ ይመለስልኛል። ስለዚህ ዊንዶ ወደ ላይ የሚያመለክት ቀስት ተጠቀምን፣ ዊንዶ ከዛ ደግሞ ወደ ታች አልት እና ታብን እዚህ ጋር፣ ዊን እና ታብን ደግሞ ዊንዶ እዚህ ያለን ታብ እዚህ ያለን ተጠቀምነው። ዊንዶ እና ዲ ደግሞ እዚህ ጋር አለላችሁ። ዊንዶ ፕላስ ኢ እዚህ ጋር አለ። ዊንዶ ፕላስ ኤል እዚህ ጋር አለ። ዊንዶ ወደ ቀኝና ወደ ግራ የሚያመለክቱት ቀስቶች እዚህ ጋር አሉ። በተመሳሳይ ደግሞ ኮንትሮል ሺፍት እና ስኬፕ ነክተን ታስክ ማኔጀር ከፈትን። አልት እና ኢንተርን ነክተን ደግሞ ፕሮፐርቲ አየን ማለት ነው። መጨረሻ ላይ ደግሞ ዊንዶ እና ሆምን ነክተን አክቲቭ የሆነው ከሱ ውጭ ያሉት እንዳለ ሚኒማይዝ እንዲሆኑ አደረግን ማለት ነው። አሁን ደግሞ ወደ ቀጣዩ እናልፋለን። ቀጣዩ ደግሞ ቴክስት እና ዶክመንት ኤዲት ከማድረግ ጋር የተያያዙ ናቸው። የመጀመሪያው ኮንትሮል ቢ ነው። ይሄኛው ቦልድ እንዲሆን የፈለጋችሁትን ቴክስት እንዳለ ቦልድ የምታደርጉበት ነው። ኮንትሮል አይ ደግሞ ኢታሊክ ያደርግላችኋል። ኮንትሮል ዩ በስሩ ያሰምርላችኋል አንደርላይን። ኮንትሮል ኤፍ ፋይንድ ያደርጋል ወይም ይፈልግላችኋል ማለት ነው። ኮንትሮል ኤች ሪፕሌስ ያደርጋል ቴክስቶችን፣ እናያቸዋለን ሁሉንም በተግባር። ኮንትሮል ኤን ደግሞ አዲስ ዶክመንት ክሬት ያደርጋል። ኮንትሮል ደብሊው ክሎዝ ያደርጋል የከፈታችሁትን ዶክመንት ወይም ማንኛውም ያላችሁበትን እንዳለ ይዘጋል ማለት ነው። ኮንትሮል ሺፍት እና ግሬተር ዛን እና ሌስ ዛንን በመጠቀም ደግሞ ፎንት ሳይዝ መጨመር መቀነስ ትችላላችሁ። ኮንትሮል ኬ በመንካት ደግሞ ሃይፐርሊንክ ማስገባት ይቻላል ማለት ነው። አላይን ለማድረግ ደግሞ ኮንትሮል ኤልን መጠቀም ይቻላል። እነዚህን አይተናቸው እንምጣ። አሁን እንደምታዩት ቅድም ባሳየኋችሁ መንገድ ይሄን ከፍዬዋለሁ፣ ወይም ጎን ለጎን እንደዚህ አድርገን ልንጠቀመው እንችላለን። ዊንዶ ወደ ቀኝ ልንካ እኩል በኩል እንዲሆንልኝ ማለት ነው። ከዛውን እዚህ ጋር ፓወርፖይንታችን አለ፣ እዚህ ጋር ወርዳችን አለ። አዲስ ቦታ ላይ እያየን እንሂድ። ይሄን ደግሞ ጥጉን ላስይዘው፣ ይሄንንም ዊንዶ እና ወደ ቀኝ ልንካ። ከዛ እዚህ ጋር የሆነ ሳምፕል ቴክስት እንደዚህ እናስገባ። የመጀመሪያውን ቦልድ ነው ብለናል። ስለዚህ ይሄንን ቦልድ ላደርገው ከፈለኩ አሁን ኮንትሮል እና ቢን ነካለው፣ ቦልድ ሆነ ማለት ነው፣ ወይም ጎላ ብሎ ይታያል። ኮንትሮል አሁን እዚህ ጋር ነው ያለላችሁ። ስለዚህ ኮንትሮል ከነካችሁ በኋላ እዚህ ጋር ያሉትን ፊደላት ማስከተል ማለት ነው። ይሄን ላጥፋውና ኢታሊክ ማድረግ ከፈለኩ ደግሞ አሁንም እመርጠዋለሁ። ኮንትሮል አይ ነው ብሎናል። እንደምታዩት ኢታሊክ የተጋደመ ጽሑፍ ይሆናል ማለት ነው። ማስመር ከፈለኩ ደግሞ በስሩ እመርጠዋለሁ። ኮንትሮል ዩ ብነካ ደግሞ አሰመረልኝ ማለት ነው። ወይም ደግሞ ግልጽ እንዲሆን ባዶ ቦታ ላይ እዚህ ጋር የሆነ ነገር ልጻፍና እንደምታዩት አሁን እየጻፈ ያለው ከላይ እኛ በመረጥንለት ነገር ወይም በሾርት ከቱ ባዘጋጀናቸው ነገሮች ነው። ካልፈለጋችሁ ግን አሁን ኮንትሮል ቢ የሚለውን ብነኩ ይጠፋል። ኮንትሮል አይ ጠፋ። ከዛ ኮንትሮል ዩ ስትነኩ ከላይ ያሉት ነገሮችም ይጠፋሉ። እዚህ ጋር አሁን ታይፕ ባደርግ እንደምታዩት ትክክለኛ እንትን ነው የሚሆነው። ላሰምርበት ግን ከፈለኩኝ እመርጠዋለሁ እንደዚህ። ከዛ ኮንትሮል ዩ አሰምርንበት ወይም አንደርላይን ሆነ ማለት ነው። ሌላው ደግሞ ኮንትሮል ኤፍ ነው። ይሄን ለማየት ግን ትክክለኛ ዶክመንት ብንከፍት የተሻለ ይሆናል። ለምሳሌ እዚህ ጋር ቴብል እያለ የሚቀጥል ነገር አለ። ይሄንን ወይም ደግሞ ብዙ ዶክመንት ካለኝ ቴብልን አሁን እንዲያሳየኝ ከፈለኩኝ ኮንትሮል ኤፍ ነካለው። እንዲታየን አሁን ሰፋ አድርገውና አንዴ ኮንትሮል ኤፍ ነካለው። ከዛ በኋላ ወደ ፍለጋው ይገባል ወይም ናቪጌሽን ይከፈታል። ከዛውን ማየት የፈለኩት ቴብልን ነው። ስለዚህ ቴብል ብዬ ጽፋለሁ። ኢንተር ስል እንደምታዩት ቴብል የት እንዳለ ይነግረኛል ማለት ነው ባጭሩ። ሌላው ደግሞ ኮንትሮል ኤች ነው ወይም ሪፕሌስ ለማድረግ ነው። ለምሳሌ አሁንም ቴብልን ሪፕሌስ ላድርገው። ኮንትሮል ኤች ከዛ እንደምታዩት ሪፕሌስ መጣ ማለት ነው። አሁን ቴብል የሚለውን በሌላ ነገር ይተካው። ለምሳሌ እዚህ ጋር ቴብል 1 2 3 እያለ የሰው ስም ሊሆን ይችላል። እናንተ ጋር እያንዳንዱን መቀየር ጊዜ ይወስድባችኋል። አሁን ሪፕሌስ የሚለው ጋር እንምጣና መጀመሪያ ቴብልን ፈልግ ትሉታላችሁ ማለት ነው። ሜጋውን ስለተጻፈ ነው በዲፎልት ቴብል አልኩት። በማለት ተካው እያለኝ ነው። ለምሳሌ አድናቆት ፒስ ልበለው ወይም አድናቆት ፒክቸር። ከዛ ይሄንን ሪፕሌስ ኦል ትሉታላችሁ። በሰከንዶች ውስጥ እንደምታዩት እዚህ ጋር ያሉትን ነገሮች እንዳለ በዚህ መንገድ ቀየረላችሁ። ወደ 36 ቦታ ቀይሬልሃለሁ እያለኝ ነው ማለት ነው። ስለዚህ ቦታች ያሉትን ነገሮች እንዳለ በየቦታው ያሉትን እየፈለገ ወደዚህ ቀይሮልኛል ማለት ነው።
አሁን ግን እኔ ስለማልፈልግ ለምሳሌ በተቃራኒው ላድርገው። ደግሞ ፋይንድ ዋት ሲለኝ የምትፈልገው አድናቆት ፒስ ብለህ የጻፍከውን ፈልግ ልበለው በማለት አካው ይለኛል እዚህ ጋር። ከዛ በኋላ ቴብል ልበለው፣ ከዛ ሪፕሌስ ኦል ልበለው፣ ኦኬ እለዋለሁ። ከዛ እንደምታዩት ወዲያው ይመልስልኛል ማለት ነው። ስለዚህ ፋይንድን እንደዚሁም ደግሞ ሪፕሌስን በዚህ መንገድ መጠቀም ትችላላችሁ። ይህንንም አሁንም ጥጉን ላስይዘውና ወደዚህ ጎን እንክፈተው። ሌላው ደግሞ አዲስ ዶክመንት ለመክፈት ነው። ኮንትሮል ኤ እነዚህ ጋር እንደምታዩት ለምሳሌ አሁን አዲስ ልከፍት ከፈለኩኝ ኮንትሮል ኤ ብነካ አዲስ ይከፈታል ማለት ነው። በዚህ መልክ ይህ አሁን ሁሉም ቦታ ላይ ነው የሚሰራው። ማይክሮሶፍት ኤክሴል፣ ወርድ ላይ፣ ሌሎች ቦታዎች ላይ ልትጠቀሙ ትችላላችሁ ማለት ነው። ሌላው ኮንትሮል ደብሊው ደግሞ አለ። ዘግታችሁ መውጣት ከፈለጋችኋል ወዲያው ማለት ነው። ኮንትሮል ደብሊው ትነካላችሁ፣ እንደምታዩት ይዘጋል። ሌሎቹንም እንዲመዝጋት የምትፈልጉት ካለ ኮንትሮል ደብሊው ያላችሁ መዝጋት ይቻላል ማለት ነው። ሴቭ ያላደረጋችሁት ካለ ይጠይቃችኋል። ከፈለጋችሁ ሴቭ ታደርጋላችሁ፣ ካልሆነ ዶንት ሴቭ ብላችሁ መውጣት ይቻላል ማለት ነው። ሌላው ደግሞ ኮንትሮል ሺፍት እና እዚህ ጋር እንደምትመለከቱት ግሬተር እና ሌዛን ነው ብለናል። ለምሳሌ አሁንም እዚህ ጋር ልክፈትላችሁና አሁን ቴብል ኦፍ ኮንቴንት ይላል እዚህ ጋር ሳይዙን ከፍ ላደርገው ፈልጌያለሁ። ስለዚህ እንደዚህ መርጠዋለሁ። መጀመሪያ ኮንትሮል ሺፍት ከዛ በኋላ ግሬተር ዛን ምልክት ብነካውን እያደገ ይመጣል እንደምታዩት። ሌዛን ብነካ ደግሞ እያነሰ ይመጣል ማለት ነው። ስለዚህ አሁን የነካሁት ምንድነው እዚህ ጋር ኮንትሮል ከዛ ሺፍት ግሬተር እና ሌዛን ደግሞ እዚህ ጋር አሉላችሁ ማለት ነው። ይህን በደንብ እንዲታያችሁ ትንሽ ከፍ ላድርገውና ኮንትሮል ሺፍት ከዛ ግሬተር እና ሌዛን እዚህ ጋር አሉ። እነዚህ በመንካት ፎንት እንደፈለጋችሁ መቀየር ትችላላችሁ በተፈለጋችሁ ሳይዝ ማለት ነው። ለምሳሌ እዚህ ጋር ቻርት የሚል አለ። ቻርት የሚለው እንደዚህ ልምረጠውና ኮንትሮል ሺፍት ከዛ ይበልጣል ምልክት ብነካ እንደምታዩት ቻርት የሚለው ስለተመረጠ እያደገ ይመጣል። ሌዛን ብነካ ደግሞ እንደዚህ የሆነ ይመጣል ማለት ነው። አሁን ጥጉን እናስይዘውና ፓወርፖይንታችንን እንክፈት። ሌላው ደግሞ እዚህ ጋር የምትመለከቱት ኮንትሮል ኬ ነው። ይሄ ደግሞ ሃይፐርሊንክ ወይም ማያያዣ ማለት ነው። ለምሳሌ ቪዲዮ የሚለውን የሆነ ሰው መቶ ክሊክ እንዲያደርግበት እና ወደሆነ ቦታ እንዲወስደው ከፈለኩ ወይም ማንኛውም ጽሑፍ ሊሆን ይችላል። እዚህ ጋር ልምጣና ለምሳሌ ቪዲዮ የሚለውን መረጥኩት። ከዛ በኋላ ኮንትሮል እና ኬን ስነካ ቀጥታ ወደ ሃይፐርሊንክ ያመጣኛል። ከዛ እዚህ ጋር መታችሁ ደስ ያላችሁን መምረጥ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ልምጣና ኤግዚስቲንግ ፋይል ልበለው። ከዛ እዚህ ጋር መምረጥ ትችላላችሁ ደስ ያላችሁን፣ ውስጥ ላይም ገብታችሁ መምረጥ ይቻላል ማለት ነው። ለምሳሌ እኔ ከኤክሴል ፋይል ጋር አያይዘው ነው የፈለኩት። ስለዚህ ዶክመንት የሚለው ውስጥ እገባለሁ። ብዙ ፋይሎች አሉ። ለምሳሌ ይሄ ልምረጥለት፣ ከዛ ኦኬ ላለው ማለት ነው። እንደምታዩት አሁን ተቀይሯል፣ እንደ ሊንክ ሆኗል ማለት ነው። ከዛውን ኮንትሮልን ተጭናችሁ ይህን ስትነኩ እንደምታዩት የእጅ ምልክት ይመጣል። ክሊክ ስታደርጉ ከዛ ይከፍትላችኋል። የስ ልበለው አሁን እንዲከፍትልኝ። እንደምታዩት ኤክሴልን በቀጥታ ከፈተልኝ ማለት ነው። ስለዚህ ፓወርፖይንት ላይ ወይም ደግሞ ወርድ ላይ የትም ቦታ ልትሆኑ ትችላላችሁ። እንደዚህ ሊንክ እያደረጋችሁ የምትፈልጉትን ነገር ማያያዝ ይቻላል ማለት ነው። ሌላው ደግሞ ኮንትሮል ኤል ነው። ይሄ ደግሞ አላይን ሌፍት ነው፣ ወይም በግራ በኩል አላይን እንዲያደርገው ከፈለጋችሁ። አሁን ለምሳሌ እንዳለ መረጥኩት። ከዛ እንደዚህ ኮንትሮል አርን ብትነኩ በራይት በኩል ነው አላይን የሚሆነው በዚህኛው ማለት ነው። በሌፍት በኩል ከፈለጋችሁ ግን ኮንትሮል ኤል ስትነኩ ደግሞ በዚህ በኩል ያለው አላይን ይሆናላችኋል። ስለዚህ ቦልድ ማድረጊያ ኢታሊ ከዛ አንደርላይን ወይም ማስመሪያ የምንፈልገውን ነገር ፋይንድ ማድረግ ካገኘን በኋላ ከፈለግን ደግሞ ሪፕሌስ ለማድረግ አዲስ ዶክመንት እንዴት ክሬት እንደምናደርግ እንደዚሁም ለመዝጋት ደግሞ ኮንትሮል ደብሊውን ተጠቀምን። ፎንታቸውን ሳይዝ ለመቀየር ደግሞ ኮንትሮል ሺፍት እና ይበልጣል እንደዚሁም ያንሳል ምልክት ተጠቀምን። ሊንክ ለማድረግ ወይም ለማያያዝ ኮንትሮል ኬ፣ በሌፍት በኩል አላይመንቱ እንዲጠብቅ ደግሞ ኮንትሮል ኤልን ነካን ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቷቸው ብሮዘር ላይ ያሉ የተለያዩ ሾርትከቶች ናቸው። በጣም ወሳኝ ናቸው። ለምሳሌ አንደኛው ኮንትሮል ሺፍት እና ቲ ነው። በስተት የዘጋጁት ነገር ካለ ይከፍትላችኋል። ይህም በተደጋጋሚ ከዚህ በፊት አይተነዋል። ኮንትሮል ደብሊው አሁንም እዚህ ጋር ጥቅሙ አንድ አይነት ነው፣ መዝጋት ማለት ነው የተከፈተን ነገር። ኮንትሮል ታብ ወደ ቀጣይ ወስዳችኋል። ኮንትሮል ሺፍት ታብ ደግሞ ወደ ኋላ ይመልሳል። ኮንትሮል ኤል ደግሞ ወደ አድራሻው ይወስዳችኋል። ለምሳሌ እናየዋለን። እሱን ማይክሮሶፍት ኤጅ ሊሆን ይችላል ወይም ጉግል ሊሆን ይችላል። ኮንትሮል ዲ ደግሞ ቡክማርክ ያደርጋል። ይህም በጣም ጠቃሚ ነገር ነው። ኮንትሮል ጂ ደግሞ እስከዛሬ ዳውንሎድ ያደርጋችሁትን ነገር ያሳያችኋል። ኮንትሮል ኤች ደግሞ ያያችሁትን ነገር ሂስትሪ የምታዩበት ቦታ ነው። ኤፍ 11 ደግሞ ፉል ስክሪን እና ከፉል ስክሪን ውጭ እያቀያየራችሁ የምታዩበት ቦታ ነው ማለት ነው። ስለዚህ እነሱን አይተን እንመለስ። እንዳልኳችሁ እናንተ አሁን ማንኛውን ብሮዘር ሊሆን ይችላል የምትጠቀሙት። እኔ አሁን ማይክሮሶፍት ኤጅ ላይ ነው የማሳያችሁ። እዚህ ጋር የሆነ ነገር ልክፈት። ለምሳሌ ዩቲዩብ ከፈትኩ። ለምሳሌ እዚህ ጋር ቤዚክ ኮምፒውተር ብዬ ገብቼ እዚህ ጋር አንድ ቪዲዮ ልክፈት። ይሄን ልንካው። በዚሁ አጋጣሚ ይህንንም ካላያችሁ ገብታችሁ መመልከት ትችላላችሁ። ከዛ ይህንን አሁን ኤክስ ብዬው ወጣው። ስለዚህ አሁን ግን ያጠፋሁት በስህተት ነው፣ መልሼ ማየት ፈልጌያለሁ። ስለዚህ ምን አደርጋለሁ? ኮንትሮል ሺፍት እና ቲን ነካለሁ ማለት ነው። እንደምታዩት
ወደ ነበራችሁበት ቦታ ይመልሳችኋል። ይሄ ለምን ይጠቅማችኋል? ለምሳሌ ኮምፒውተራችሁን ራሱ ዘግታችሁ ብትወጡና ሌላ ጊዜ ስትመጡ መመለስም ትችላላችሁ፣ እያያችሁ የነበራችሁትን ነገር በጣም በቀላሉ ማለት ነው። ሌላው ደግሞ ኮንትሮል ቲ ነው። ለምሳሌ አዲስ ታብ መጨመር ከፈለጋችሁ ኮንትሮል ከዛ ቲ ስትነኩ እንደምታዩት አዲስ ታብ ከላይ ይከፈትላችኋል። ይህን ደግሞ ልዘጉት ከፈለጋችሁ ለምሳሌ ኮንትሮል ደብሊው ስትነኩ ይዘጋል ማለት ነው። እንጨምርና ግን አሁንም እንደዚህ ኮንትሮል ቲ ብለን ከአንዱ ወደ አንዱ መሄድ ከፈለጋችሁ ደግሞ ኮንትሮል ታብ ስትነኩ እንደምታዩት እያቀያየረ ያሳያችኋል። ኮንትሮል ሺፍት ታብ ደግሞ ወደኋላ ይመልሳል ማለት ነው። ኮንትሮል ታብ ወደፊት፣ ኮንትሮል ሺፍት ታብ ደግሞ ወደኋላ። ኮንትሮል ኤል ደግሞ አድራሻ። ለምሳሌ የዚህ እንትን አድራሻ ከፈለኩኝ እዚህ ጋር የተከፈተው ነገር ኮንትሮል ኤል እንነካለሁ። እንደምታዩት አድራሻው ይሄ ነው ማለት ነው ከላይ ያለው። ስለዚህ ኮፒ አድርጌ ይሄንን ሌላ ቦታ ሄጄ ሰርች ማድረግ እችላለሁ። ኮንትሮል ዲ ደግሞ እንደ ቡክማርክ ማስቀመጥ ነው። ለምሳሌ ቡክማርክ ላደርገው ከፈለኩኝ ኮንትሮል ዲ ነካለሁ። እንደምታዩት ምን የሚባል ቡክማርክ ላድርግልህ እያለኝ ነው ማለት ነው። ከዛ እዚህ ጋር ደስ ያላችሁን ስም መስጠት ትችላላችሁ። ለምሳሌ ማይ ፋይቨራይት አልኩት ወይም ባጭሩ እንደዚህ ልለው እችላለሁ። ከዛ ደን ብለው እዚህ ጋር ይገባል ማለት ነው። ከዛው ሌላ ጊዜ ኮምፒውተሩን ዘግተነው ብንወጣ ልዝጋው። ከዛ እንደ አዲስ ልክፈታውን ማይክሮሶፍት ኤጅ እንደምታዩት እዚህ ጋር ተቀምጧል፣ አይጠፋብኝም ማለት ነው። ይሄን ስከፍት ቅድም ወደ ነበርኩበት ቦታ ይወስደኛል። ስለዚህ እናንተ የምትፈልጓቸውን ቪዲዮዎች እያያችሁ ሌላ ጊዜ ማግኘት ከፈለጋችሁ ኮንትሮል ዲ ነክታችሁ እንደዚህ ቡክማርክ ማድረግ ይቻላል። ኮንትሮል ጄ ደግሞ ዳውንሎድ ያደረጋችሁትን ነገር ለማየት ነው ብለናል። ስለዚህ ኮንትሮል ጄ ብነካ ቀጥታ እንደምታዩት ዳውንሎድ ያደረኩት ነገር በአጠቃላይ ይመጣል ማለት ነው እዚህ ጋር። እስከዛሬ ደግሞ ሰርች ያደረጋችሁትን ሂስትሪ ማወቅ ከፈለጋችሁ ኮንትሮል ኤችን ትነካላችሁ። ሂስትሪ ከዛ በቀጥታ እንደዚህ ይመጣላችኋል ማለት ነው። ለምሳሌ ደግሞ ፉል ስክሪን ማድረግ ከፈለጋችሁ ኤፍ11 ስትነኩ እንደምታዩት ፉል ስክሪን ሆኗል። መልሳችሁ ኤፍ11 ስትነኩ ደግሞ ከፉል ስክሪን ይወጣል ማለት ነው። ስለዚህ ኤፍ11ንም ለዚህ ልትጠቀሙ ትችላላችሁ። አሁን ከላይ ያሉ ነገሮችን ማየት ካልፈለጉኝ ኤፍ11 ነካለሁ። የሚታየኝ ፊት ለፊት ላይ ያለው ነገር ብቻ ፉል ስክሪን ሆኖ ይሆናል። ስለዚህ እዚህ ጋር ያሉትን ነገሮች ተመለከትን ማለት ነው። ከኮንትሮል ሺፍት ጀምረን እስከ ኤፍ11 ያሉትን። እዚሁ ጋር ግን አንድ ነገር መጨመር እንችላለን። ለምሳሌ እዚህ ጋር ላይ እንትን እያላችሁ ነው። ነገር ግን አዲስ ከፈለጋችሁ ኮንትሮል ኤንን ስትነኩ ደግሞ አዲስ ቦታ ላይ ይከፍትላችኋል። እንደምታዩት ይሄም አለ። ከዛ ወተናውን ቼክ ብናደርገው እዚህ ጋር ቆም ስንል አንደኛው ይኸውና አሁን የከፈትነው ደግሞ ይኸውና እያቀያየርን ይሄንንም ልንጠቀምበት እንችላለን። ቶግል ለማድረግ ደግሞ ኤፍ11ን ተጠቅመናል ማለት ነው። ሌላው ደግሞ ከፋይል ኤክስፕሎረር ጋር የተያያዙ ናቸው። የመጀመሪያው ዊንዶ ኢ ነው፣ ለመክፈቻ ነው። ቅድም ከፍተንበታል። ይሄንን ከከፈታችሁ በኋላ ደግሞ ሪኔም ለማድረግ ኤፍ2ን መንካት ወይም ኤፍ2ን መንካት ይቻላል ማለት ነው። እንነካቸው እና ያያቸዋለን እነሱ። አዲስ ኤክስፕሎረር ዊንዶ መክፈት ከፈለጋችሁ ደግሞ ኮንትሮል ኤንን መንካት ይቻላል። አልት እና ወደ ላይ የሚያመለክተውን ቀስት ስትነኩ ደግሞ ወደ ላይ እየወጣላችሁ ይሄዳል ማለት ነው። አልት እና አሁንም ወደ ቀኝና ወደ ግራ ባክ እና ፎርዋርድ ማለት ነው። ኮንትሮል ሺፍት ኤን ደግሞ አዲስ ክሬት ያደርግላችኋል። ኮንትሮል እና ማውዛችሁን ስታሽከረክሩ ሳይዙን የአይከኖቹን ከፍና ዝቅ ያደርግላችኋል። እነዚህንም እናያቸዋለን። ኤፍ3 ደግሞ ሰርች ያደርጋል ማለት ነው። አልት ኢንተር ደግሞ የፋይሉን ፕሮፐርቲ ይነግራችኋል። ይህን ቅድም አይተነዋል። ዲሌት አሁን ቀጥታ ዲሌት ብቻ ነው የሚያደርገው። ነገር ግን ፐርማነንት በሆነ ሁኔታ ዲሌት ማድረግ ከፈለጋችሁ ደግሞ ሺፍት ፕላስ ዲሌት መንካት ይቻላል። እነዚህን አይተን እንምጣውን ደግሞ ቀለል እንዲለን ለምሳሌ በሾርት ከት ፋይል ወይም ደግሞ ፎልደር ክሬት ከማድረጉን ጀምር። ኮንትሮል ሺፍት ኤን ክሬት አደረግን ማለት ነው እዚህ ጋር እንደምታዩት። ከዛ ይሄን ደግሞ ልክፈተው። እዚሁ ፋይል ውስጥ ደግሞ እዚህ ፎልደር ውስጥ ሌሎች ፋይሎችን መክፈት ከፈለጋችሁ ወይም እንትን ማለት ኮንትሮል ኤን እየነካችሁ አዳዲስ ፎልደሮች ክሬት ማድረግ ይቻላል። አንድ ፎልደር ክሬት አደረጉ። ኮንትሮል ሺፍት እና ኤን ብነካ ደግሞ ሌላ ፎልደር ክሬት ማድረግ ይቻላል በሾርት ከት ብቻ። ከዛ ደግሞ አሁን ስሙን ልቀይር ከፈለኩ ላው ላይ ክሊክ አደረግና ኤፍ2 ነካለው። እንደምታዩት አሁን ስሙን ማንኛውም ስም ሊቀበለኝ ይችላል። እዚህ ላይ መጣና ክሊክ አድርጌ ኤፍ2 ስነካ እንደዚህ ስም ለመቀበል ዝግጁ ይሆናል። የዚህንም የተለያየ ስም ሊሰጠው ይችላል ማለት ነው። ይሄንኑ ደግሞ እንደ አዲስ ሌላ ቦታ እንዲከፍተው ከፈለጋችሁ ለምሳሌ አንድ ነው እዚህ ጋር ያለን፣ ነገር ግን ኮንትሮል ኤንን ብነካ ሌላም ቦታ ይከፍተዋል። ለምሳሌ ይሄንን ውስጡ እየከፋፈታችሁ ማየት ይቻላል። ነገር ግን ሁለት ቦታ ተከፍተዋል ማለት ነው። ሌላው ደግሞ ሳይዝ ለመጨመር ነው ብለናል። ለምሳሌ እዚህ ጋር ልምጣና ክሊክ አድርግበት። ከዛ ከኪቦርድ ላይ ኮንትሮል ተጭኜ የማውዝ እንደምታዩት ስክሮሉን ሳረግ እንደዚህ ሳረገው እያደገ ይመጣል። ወርታች ባረገው እንደዚህ እያነሰ ይመጣል። የማውዛችሁን ጎማ ማሽከርከር ብቻ ማለት ነው። እዚሁ እንዳላችሁ ደግሞ ለምሳሌ ኤፍ3 ብትነኩ ሰርች ማድረጊያው ይከፈታል። ይሄውን ለምሳሌ ዊንዶ ኢልንካና ብዙ እንትን ይኖራችኋል እዚህ ጋር። ከዛ በኋላ ኤፍ3 ስትነኩ ቀጥታ ሰርች ማድረጊያው ጋር ያስዳችኋል። ከዛ እዚህ ጋር የምትፈልጉትን ነገር ትጽፋላችሁ። ከዛ በዝርዝር እዚህ ጋር ያመጣላችኋል። አሁን ኤክሴል ብዬ ሰርች ስላደረኩኝ ከኤክሴል ጋር የተያያዙ
የተለያዩ ፋይሎች እዚህ ይመጡልኛል ማለት ነው። ሌላው ደግሞ ዲሌት ነው። ለምሳሌ ዲሌት ማድረግ ከፈለጋችሁ ቀጥታ ዲሌት ብትሉት ሪሳይክል ቢን ውስጥ ይቀመጣል፣ ቦታ ይዛል። ስለዚህ ሺፍት እና ዲሌትን ትነካላችሁ። ከዛ እዚህ ጋር አሁን መጥቼ የስ ብለው ሪሳይክል ቢን የማይቀመጥም ሙሉ በሙሉ ጠፋ ማለት ነው። ስለዚህ ፋይል ኤክስፕሎረርን በተመለከተ ያሉት ሾርትከቶች እነዚህን ይመስላሉ። ሌላው በጣም ወሳኝ ነገር ደግሞ እዚህ ጋር የምትመለከቱት ነው ቨርቹዋል ዴስክቶፕ እና መልቲታስኪንግ ማለት ነው። አንድ ኮምፒውተር ላይ የተለያዩ ዴስክቶፖችን መክፈት ይቻላል ማለት ነው። ለምሳሌ ለመክፈት ዊንዶ ኮንትሮል ዲ ስትነኩ አዲስ ይከፈትላችኋል። ከዛ አንዱ ላይ ሌላ ነገር ሌላው ላይ ደግሞ የተለያዩ ነገሮችን መስራት ይቻላል፣ እንመለከተዋለን። ለምሳሌ ደግሞ መቀየር ከፈለጋችሁ ከአንዱ ዊንዶ ወደ አንዱ መቀየር ማለት ነው። ዊንዶ ኮንትሮል እና ወደ ቀኝ የሚያመለክተውን ቀስት ትነካላችሁ። እንደዚሁም ወደፊት እያደረጋችሁ መቀያየር ይቻላል ማለት ነው። አሁን ያላችሁበትን ለመዝጋት ደግሞ ዊንዶ ኮንትሮል እና ኤፍ4ን ትነካላችሁ፣ ይዘጋል። ዊንዶ እና ኤም ስታደርጉ ደግሞ ሁሉንም ሚኒማይዝ ያደርጋቸዋል ማለት ነው። ዊንዶ ሺፍት ኤም ደግሞ ካደረጋችሁ ሚኒማይዝ ያደረጋችሁት ነገር እንዳለ ተመልሶ ይመጣል ወይም ሪስቶር ይሆናል። ዊንዶ እና ኮማ ደግሞ ዴስክቶፑን ለጊዜው ሸፈን እንድታረጉት ወይም ወደ ዴስክቶፕ እንድትሄዱ ያደርጋችኋል ማለት ነው። ዊንዶ ነምበር ደግሞ አሉላችሁ። ከዊንዶ ጀምራችሁ ዊንዶን ትነኩና ቁጥር 1 እያላችሁ መሄድ ማለት ነው። እነዚህ እንትን ስትሉ ከስር ታስክ ባር ላይ የተደረደሩ ነገሮችን መክፈት ትችላላችሁ። ሌላው ደግሞ ኮንትሮል አልት እና ዲሌት ነው። ይሄ ደግሞ ወደ ሴኩሪቲ ኦፕሽን ይወስዳችኋል፣ እንመለከተዋለን። ሌላው ደግሞ ዊንዶ ፕላስ ቢ ነው። ፎከስ ሲስተሙን ያመጣላችኋል። ለምሳሌ አሁን ተመልከቱት፣ እዚህ ጋር ታስክ ባር የለኝም። ነገር ግን ዊንዶ እና ቢን ብንነካ እንደምታዩት ይሄን ለማምጣት ሲል እዚህ ጋር ያሉትን ነገሮች ያመጣላችኋል። ዋናው ግን ይሄኛውን ፎከስ ኤሪያውን ለማምጣት ማለት ነው። ስለዚህ አሁን ያልናቸውን በአጠቃላይ አይተናቸው እንምጣ። የመጀመሪያው አዲስ ቨርቹዋል ዴስክቶፕ ለመክፈት ነው ብለናል። አሁን ተመልከቱት፣ እዚህ ጋር መተን ብናየው አንድ ዴስክቶፕ ብቻ ነው ያለ። ፕላስ ብላችሁ እዚህ ጋር መጨመር ይቻላል፣ ወይም ደግሞ ዊንዶ ኮንትሮል ከዛ ዲን ስትነቁ ዴስክቶፕ አዲስ ማለት ነው። አሁን ይሄ እንደምታዩት ምንም የተከፈተበት ነገር የለም። እዚህ ጋር በትመጡ እንደምታዩት አልተከፈተም። እዚህ ጋር ፓወርፖይንት ምናምን ሁሉም ነገር አዲስ ነው። እዚህ ላይ ደስ ያላችሁን ስራ መስራት ትችላላችሁ ከፋፍላችሁ። ከዚህ በተጨማሪም ከፈለጋችኋልም ሌላ ማለት ነው ሶስተኛ ዊንዶ ኮንትሮል ዲ ሶስተኛ ይከፈትላችኋል። እዚህ ጋር መተናውን ቼክ ብናደርገው ይሄ ያለ ዴስክቶፕ 1 ዴስክቶፕ 2 ዴስክቶፕ 3 እኛ አሁን እየሰራን ያለነው ስራችንን ዴስክቶፕ 1 ላይ ነው ማለት ነው። ከዛ በኋላ ከአንዱ ወደ አንዱ መቀየር ከፈለጋችሁ ማድረግ ይቻላል። ከኪቦርዳችሁ ላይ አሁንም ዊንዶ ኮንትሮል ወደ ቀኝ የሚያመለክተውን ከስነቁ እንደዚህ ወደ ቀኝ እየቀየረው ይመጣል። ወደ ግራ ደግሞ ብትሄዱ እንደዚህ ማለት ነው። ስለዚህ እንደዚህ ስዊች እያደረጋችሁ እያቀያየራችሁ መጠቀም ትችላላችሁ። ለምሳሌ ደግሞ አሁን ያላችሁበትን መዝጋት ከፈለጋችሁ ለምሳሌ አሁን ዴስክቶፕ 3 ሙሉ በሙሉ ላጠፋው ከፈለኩ ዊንዶ ኮንትሮል እና ኤፍ4 እንነካለሁ። ጠፋ ማለት ነው። አሁን ያለን ሁለት ዴስክቶፕ ብቻ ነው እንደምታዩት። አሁንም ለምሳሌ ደግሞ አሁን ዴስክቶፕ 2 ጋር ሄድና ስዊች ማድረግ ትችላላችሁ። ዊንዶ ኮንትሮል ቀስቱን እየነካችሁ ማለት ነው በተባባልነው መሰረት ወደፊት ወደ ኋላ። አሁንም ይሄን ላጠፋው ከፈለኩ ዊንዶ ኮንትሮል እና ኤፍ4 እነካለሁ። ይሄም ይዘጋል ማለት ነው። አሁን አንድ ብቻ ነው የሚኖረን። ይሄ እየተጠቀምንበት ያለ ነው ዊንዶ ማለት ነው። ሁሉንም ሚኒማይዝ ማድረግ ከፈለጋችሁ ደግሞ ዊንዶ እና ኤምን መንካት ይቻላል። ሪስቶር ለማድረግ ደግሞ ዊንዶ ሺፍት እና ኤምን ትነካላችሁ። ሌላው ደግሞ ዊንዶ እና ኮማን ስነኩ እንደዚህ ዴስክቶፕ ላይ ትሆናላችሁ። ልክ ስትለቁት ወደ ቦታ ይመለሳል፣ ስትነኩት ወደዚህ ያመጣችኋል። ዊንዶ ዲያውን ሙሉ በሙሉ ነው የሚያወጣችሁ። ነገር ግን ዊንዶ እና ኮማ ግን ለጊዜው ነው፣ እስክትለቁት እናንተ ስትለቁት ይመለሳል። ሌላው ዊንዶ ነክተን እዚህ ጋር ያሉትን ቁጥሮች መንካት ነው። 1 2 3 ብለናል። እዚህ ያለው ነገር እንዲከፍት ማለት ነው። ለምሳሌ ቁጥር እየነካችሁ አሁን ዊንዶ እና 3 ቁጥር ልንካ። ለምሳሌ 3 ቁጥር ላይ ያለው አሁን እንደምታዩት ይሄኛው ስለሆነ ማይክሮሶፍት ስቶር ማለት ነው በቀጥታ ተከፈተ። 4 ብነካ ደግሞ ለምሳሌ ዊንዶ እና 4 ቁጥርን ብነካ ፋይል ኤክስፕሎረር ይከፈታል። አራተኛ ላይ እሱ ነው ያለው። ከዛ አሁንም ዊንዶ እና 5 ቁጥር ብነካ አውትሉክ ይከፈታል። ከዛ እዚህ ጋር ፎቶሾፕ፣ ቴሌግራም እያለ ይቀጥላል ማለት ነው። ስለዚህ ዊንዶ እና ቁጥሮችን በመንካት በቀጥታ እንዲከፈትላችሁ ማድረግ ይቻላል ማለት ነው። ምንድነው የምታደርጉት? ዊንዶ ትነካላችሁ። ከዛ እዚህ ጋር 1 2 3 እያላችሁ መሄድ ነው። ሌላው ደግሞ ኮንትሮል አልት እና ዲሌትን ስትነኩ ቀጥታ ሴኩሪቲ ታብ ወይም ኦፕሽን ይከፈታል። ከዛ ሳይን አውት ብላችሁ መውጣት ይቻላል ማለት ነው ከዛ ላይ። ስለዚህ ቨርቹዋል ዴስክቶፕ ላይ እነዚህን ነገሮች ማግኘት ትችላላችሁ ማለት ነው። አሁን ደግሞ ወደ ቀጣዩ እንሄዳለን። ከስክሪንሾት እና ከሚዲያ ጋር የተገናኙ ናቸው። ለምሳሌ ኪቦርድ ላይ ፕሪንት ስክሪን የሚል አለ። እሱን ስነኩት ፎቶ ያነሳላችኋል ማለት ነው። በተመሳሳይ አልት እና ፕሪንት ስክሪን ስነኩ ደግሞ አክቲቭ የሆነውን ብቻ መርጦ ፎቶ ያነሳላችኋል። እንመለከተዋለን እሱን። ዊንዶ ፕላስ ጂ ደግሞ ጌም ባር ይከፍትላችኋል። ስክሪን ሪከርድ ለማድረጊያ የምንጠቀምበትም ማለት ነው። ዊንዶ አልት እና አርን ስነኩ ደግሞ ስክሪናችሁን ሪከርድ ማድረግ ትችላላችሁ። ዊንዶ እና ቪን በመንካት ደግሞ ክሊፕ ቦርድ መክፈት ይቻላል። ከዛ
ከ20 በላይ የሆኑ ነገሮችን ኮፒ አድርጋችሁ በአንዴ ፔስት ማድረግ ይቻላል ማለት ነው። ዊንዶ እና ፉል ስቶፕን ስትነኩ ደግሞ ወይም ደግሞ ፔሪድን ኢሞጂ ይከፈትላችኋል። ዊንዶ እና ኤችን በመንካት ደግሞ እናንተ እያወራችሁ የምታወሩትን ነገር እንዲጽፍላችሁ ማድረግ ትችላላችሁ። ሌላው ዊንዶ እና ፒ ነው። ይሄ ደግሞ ፕሮጀክት ስክሪንን ይከፍትላችኋል። ዊንዶ እና ኬን ስነኩ ደግሞ በዋይርለስ ከተለያዩ ነገሮች ጋር ኮኔክት ማድረግ ትችላላችሁ። ሌላው ደግሞ ስፔስ ነው። ስፔስ ባርን ስነካውም ቪዲዮ እያጫወታችሁ ከሆነ ፖዝ ያደርገዋል። ስትነኩት ደግሞ ይከፍተዋል ማለት ነው። ዩቲዩብ ላይ ሊሆን ይችላል፣ የተለያየ ቦታ ላይ እሱን መንካት ትችላላችሁ። እዚህ ጋር የምትመለከቱትን ማለት ነው። ቪዲዮ እያያችሁ ይሄን ብትነኩት፣ ለምሳሌ ቪዲዮ እያዳመጣችሁ ለሙከራ ይሄን ብትነኩት ይቆማል፣ ብትነኩት ደግሞ ይቀጥላል። ስለዚህ እነዚህን ተመልክተን ደግሞ እንምጣ። ስለዚህ አሁን ፎቶ ለማንሳት የምንጠቀመው ፕሪንት ስክሪን የሚለው እዚህ ጋር አለላችሁ ማለት ነው። ይህን በመንካት ቀጥታ ፎቶ ታነሳላችሁ። እንደምታዩት ፎቶ ማንሻው መጥቷል። ከዛ የምትፈልጉትን ፓርት ብቻ መርጣችሁ እንደዚህ ለምሳሌ ከፈለኩ እንደዚህ ሸርተት አድርጌ ማንሳት ትችላለሁ ማለት ነው። በድጋሚ ደግሞ አልት እና ፕሪንት ስክሪንንም መንካት ወይም መጠቀም ትችላላችሁ። በተመሳሳይ ግን ዊንዶ ሺፍት እና ኤስንም መንካት ይቻላል። ሪከርድ ማድረጊያው እንደምታዩት ይመጣል። ፎቶ ከሆነ የፈለጋችሁት አሁን የምትፈልጉትን ፓርት ብቻ ማንሳት ማለት ነው። ለምሳሌ ማይ ፋይል የሚለውን ላነሳው ከፈለኩ እንደዚህ መርጠዋለሁ፣ ተነሳ። ከዛ ይሄንን ኤዲት ማድረግ የተለያየ ነገር ማድረግ ይቻላል። የምትፈልጉት ቦታ ሄዳችሁ ፔስት ማድረግ ይቻላል። ለምሳሌ እዚህ ጋር ፔስት ማድረግ ከፈለኩኝ ኮንትሮል ቪ ነካለው ወይም ራይት ክሊክ ነካና ፔስት ላለው ፎቶ ያነሳነው ነገር እንደምታዩት በዚህ መልክ በጣም በቀላሉ መጣልን። ቪዲዮ ከፈለጋችሁ ደግሞ ዊንዶው ሺፍት ኤስን ትነካላችሁ። ከዛ እዚህ ጋር ቪዲዮ የሚል አለ፣ ይሄን ትነካላችሁ። ከዛ እንደዚህ የምትመርጡት ፓርት እንዳለ ሪከርድ ይደረጋል። ሪከርድ ለማድረግ ከዛ እዚህ ጋር ስታርት ትላላችሁ ማለት ነው። ከዛ በኋላ ቆጥሮ ሪከርድ ማድረግ ይጀምራል። ዜሮ ላይ ሲል ሪከርድ ማድረግ ይጀምራል። አሁን እያደረገ ነው። ስጨርሱ ስቶፕ ትሉታላችሁ። ከዛ ቪዲዮ ይኸውና ማለት ነው። ከነ ድምፅ ሪከርድ እንዲያደርግላችሁ ከፈለጋችሁ ደግሞ ዊንዶው ሺፍት ኤስ ልንካና አሁንም እንደዚህ ለምሳሌ መረጥኩለት። ማውራውን ነገር እንዲጠቀም ከፈለኩ ይሄን አስገባለሁ ማለት ነው። ከዛ በኋላ ሚውት የሆነውን ታጠፋላችሁ፣ ሪከርድ ያደርጋላችኋል። ሌላው ደግሞ ጌም ባር ነው። ዊንዶው እና ጂ ነክታችሁ ጌም ባር በቀጥታ ይከፈትላችኋል። ከዛ እንደምታዩት ካፕቸር ማድረግ ትችላላችሁ፣ ሪከርድ ማድረግ ይቻላል። ካፕቸር የሚለውን ብትነኩት አሁን ፎቶ ያነሳላችኋል። ሪከርድ ለማድረግ ደግሞ ይሄን ትነካላችሁ ወይም ዊንዶው አልት እና አርን መንካት ይቻላል እያለ ነው። እስካሁን የቀረጻችሁትን ለማየት ደግሞ ሲ ማይ ካፕቸርስ የሚለው ውስጥ ትገቡና ማግኘት ትችላላችሁ ማለት ነው። ሌላው ክሊፕ ቦርድ ነው። ለምሳሌ ሁሉ ነገር ላጥፋውና አንድ ፎቶ ላንሳ። እዚህ ጋር መጀመሪያ ለምሳሌ ይህንን ፎቶ አነሳሁት፣ ክሊፕ ቦርድ ላይ ተቀመጠ ማለት ነው። ሌሎች ቦታዎች ላይ ደግሞ እንሂድ። እዚህ ጋር ለምሳሌ እንምጣና ፉድ ብዬ አሁን እዚህ ሰርች አደረግኩኝ። ከዛ እዚህ ጋር ያለሁት ነገር ቴክስቱን ፈልጌዋለሁ፣ መረጥኩት። ራይት ክሊክ ነክቼ ኮፒ ወይም ኮንትሮል ሲ ብዬ ኮፒ ማድረግ ይቻላል። ደግሞ ሌላው ነገር ያለው ሌላ ቦታ ሊሆን ይችላል። ለምሳሌ ደግሞ ይህንንም ፈለግኩት ወይም ማነስ ስላደርገውና ቺን ፓርት ብቻ እንደዚህ፣ ከዛ አሁንም ኮንትሮል ሲ ወይም ኮፒ፣ ሌላም ቦታ ይኖረኛል። እነሱንም እንደዚሁ ኮፒ እያደረኩ አመጣለሁ። ለምሳሌ አሁንም እዚህ ጋር ልምጣና የሆነ ነገር ሰርች እናድርግ። ኮምፒውተር ኪቦርድ አልኩኝ። ከዛ አሁንም ለምሳሌ እነዚህን ጽሁፎች ከፈለኳቸው ኮፒ፣ በተመሳሳይ ደግሞ ወደ ፓወርፖይንት ይመለስና ፓወርፖይንት ላይም ይሄን ነገር ኮፒ ላድርገው። እንደዚህ ያደርጋችሁ እናንተ በምትፈልጉት ቁጥር ልክ በአንዴ ኮፒ አድርጋችሁ ትመጣላችሁ ማለት ነው። ከዛ መስራት የፈለጋችሁት ቦታ ጋር መክፈት ነው። ከዛ እዚህ መታችሁ ዊንዶው እና ቪን ስትነኩ እስካሁን ኮፒ አድርጋችሁ የሰበሰባችሁት ነገር ፎቶውን ጨምሮ እዚህ ጋር ተቀምጦ ይገኛል። ከዛ እንደምታዩት ለምሳሌ ይሄ እንዲገባ ከፈለኩ ነካዋለሁ፣ ይገባል። ዊንዶው ቪ። አሁንም እዚህ መጣና ይሄ ጽሁፍ እንዲገባ ከፈለኩ ነካዋለሁ፣ ይገባል። አሁንም ዊንዶው ቪ። ሌሎች ነገሩም ይሄንን ፈለኩት ይገባል ማለት ነው። እንዲህ ያደርጋችሁ ከአንድ በላይ ኮፒ አድርጋችሁ አምጥታችሁ መጠቀም ትችላላችሁ ማለት ነው። ኮንትሮል ኤች ደግሞ እኔ የማወራውን ነገር እንዲጽፍልኝ ነው። ስለዚህ አሁን ዊንዶው ኤች ልንካና ልክ ሊስኒንግ ሲል አወራለታለሁ ወይም እነግረዋለሁ ማለት ነው። ሄሎ ኤቭሪዋን ዌልካም ቱ ማይ ዩቲዩብ ቻናል። እንደምታዩት እኔ ያወራሁለት እሱ ከዛ በቀጥታ ጻፈልኝ። እናንተ ብዙ ኖት ሁሉ ልታጽፉት ትችላላችሁ እንዲህ ያወራችሁ ማለት ነው። ሌላው ደግሞ ዊንዶው እና ፒን መንካት ነው። ፕሮጀክተር እንትን እንዲያደርግላችሁ እንዲመጣ ዊንዶው ፒ ብነካው ፕሮጀክት የምታደርጉበትን እዚህ ጋር ትመርጣላችሁ ማለት ነው። ዊንዶው እና ኬን ብትነኩ ደግሞ ኮኔክት ለማድረግ እንደምትመለከቱት የሆነ ነገር ታበራላችሁ። ቲቪ ላይ ሊሆን ይችላል፣ ከተለያየ ቦታ ላይ ካስት አድርጋችሁ መጠቀም ይቻላል ማለት ነው። ሌላው ደግሞ ስፔስ ነው ብለናል። ለምሳሌ እዚህ ጋር ልምጣና አንድ ቪዲዮ ልክፈት። እንደዚህ አድርጌ ከፈትኩት። ከዛ ስፔስ ብነካ ይቆማል፣ ስፔስ ብነካ ደግሞ ይሄዳል ማለት ነው። ሌላው ደግሞ ማንኛውንም ኢሞጂ ማስገባት ከፈለጋችሁ ዊንዶው ከዛ ፔሪድ ምልክትን ስነኩ እንደምትመለከቱት በቀጥታ ኢሞጂዎች ይመጣሉ። ለምሳሌ ኢሞጂ ምልክቴን ብትነኩ የተለያዩ ኢሞጂዎችን እዚህ ጋር ማግኘት ይቻላል ማለት ነው። እያቀያየራችሁ እንደዚህ መመልከት ትችላላችሁ።
ከዛ ይሄንን ጽሁፍ ላይ የተለያዩ ቦታ ጋር ማስገባት ይቻላል ማለት ነው። ለምሳሌ እዚህ ጋር እንትን ልክፈትና ዊንዶ ከዛ ፔሪድ ልንካ። ከዛ እዚህ ጋር ለምሳሌ ብነካ እንደዚህ እየገባ ነው። ኤክስ ባረግ እንደምታዩት እዚህ ጋር ገብቶ ታገኙታላችሁ። ከዚህም በፊት እንደተባባልነው ደግሞ ሰርች ማድረግም ይቻላል። ለምሳሌ የፈለኩት እዚህ ጋር ልምጣና የደስታ ከሆነ ሃፒ ብዬ ጽፍለታለሁ። ከደስታ ጋር የተያዙ ኢሞጂዎች ይመጣሉ ማለት ነው። ከዛ አንደኛው ላይ ክሊክ አድርጋለሁ። ደጋግሜ ከነካሁት ደግሞ ደጋግሞ ይገባል ማለት ነው። ስለዚህ ስክሪን እና ሚዲያ ላይም እነዚህን ነገሮች መጠቀም ትችላላችሁ ማለት ነው። አሁን ደግሞ ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ ናቪጌሽን እና አክሰሲቢሊቲን በተመለከተ ነው። ይህም በጣም ወሳኝ ነው። ለምሳሌ ታብን ብትነኩ ማንኛውም ቦታ ላይ ወደፊት መሄድ ይቻላል። ሺፍት ታብ ደግሞ ወደኋላ ይመልሳችኋል። እሱ እንመለከታለን። ዊንዶ እና ዩን ስነኩ ደግሞ ኢዚ ኦፍ አክሰስ ይከፈትላችኋል። ዊንዶ ኮንትሮል ኢንተርን ስነኩ ደግሞ ናሬተር ይከፈታል ማለት ነው። ናሬተር ደግሞ ምንድነው? ቅድም አሁን እኛ እያወራን አጽፈናል። ይሄኛው ደግሞ የጻፍነውን ነገር እንዲያነብልን ማድረግም ይቻላል ማለት ነው። እሱ እንመለከታለን። ሌላው ዊንዶ ነክታችሁ ከዛ በኋላ ሲደመር ስነኩ ማግኒፋይ ያደርግላችኋል ወይም ዙም ያደርግላችኋል፣ ወደ ትልቅ ያደርግላችኋል ማለት ነው። በተቃራኒው ግን እዚህ ጋር ከላይ እንትን ያልናት ማይነስ ስትነኩ መቀነስ ስትነኩ ደግሞ እያነሰ ይመጣል። ዊንዶ እና ስኬፕን ስነኩ ደግሞ ማግኒፋይ ያደረጋችሁት ነገር ይጠፋል ማለት ነው። ሺፍትን ደግሞ 5 ጊዜ ስትነኩ እዚህ ጋር እንደምታዩት ስቲኪ ኪዎችን ቶግል ታደርጋላችሁ ወይም ኦን እና ኦፍ እያደረጋችሁ ትጠቀማላችሁ። በተመሳሳይ ነምበር ሎክንም ለ5 ሰከንድ ጫን ብላችሁ ስትይዙ ክሊክ ስታደርጉ ዋና ዋና ነገሮች ለምሳሌ ካፕስ ሎክ ሊሆን ይችላል። እንደዚሁም ነምበር ሎክ ድምፅ እንዲኖራቸውና እንዳይኖራቸው ማድረግ ይቻላል። እናየዋለን እሱንም። ዊንዶ እና ስፔስ በመንካት ደግሞ ቋንቋ መቀየር ይቻላል። አማርኛ እየጻፋችሁ ከሆነ እንግሊዝኛ፣ እንግሊዝኛ እየጻፋችሁ ከሆነ አማርኛ፣ ሌሎች አይነት ቋንቋዎችንም በቀላሉ መቀየር ትችላላችሁ ማለት ነው። አልት እና ሺፍትን በመንካት ደግሞ የኪቦርድ ሌአውቱን መቀየር ይቻላል። እሱንም እናየዋለን። ዊንዶ እና ቲም በመንካት ደግሞ ከስር ታስክ ባር ላይ የተቀመጡ ነገሮችን እያቀያየራችሁ መመልከትም ትችላላችሁ ማለት ነው። ስለዚህ እነዚህን አይተናቸው እንመለስ። አሁን ታብ ለምንድን ነው የሚጠቅመን? ለምሳሌ መጀመሪያ ታብ ነበር ያልኩት። አሁን ታብን ልንካ። አሁንም ታብን ብነካ እንደምታዩት ወደ ቀጣዩ እየሄደ ነው ማለት ነው። ከዛ አሁን ወደፊት ነው የሄድኩት እንደምታዩት። በተመሳሳይ ግን ሺፍት እና ታብን ብነካ ወደኋላ፣ ታብን ብቻ ብነካ ደግሞ ወደፊት። ይሄ ብዙ ቦታ ላይ ይጠቅማችኋል። ዊንዶ እና ዩን ብንነካ ደግሞ ዊንዶ ከዛ ዩ ቀጥታ ወደ ኢዚ ኦፍ አክሰስ ይወስደናል። እንደምታዩት ወደ አክሰሲቢሊቲ ጋር ይወስዳችኋል ማለት ነው። ዊንዶ ፕላስ ደግሞ ማግኒፋይ ያደርጋል ማንኛውም ቦታ ላይ ብትሆኑ ማለት ነው። እንደምታዩት መጥቶልኛል። ከዛ እዚህ ጋር መታችሁ ፕላስ መንካት ትችላላችሁ። ይሄን ብነካውን በጣም ጎላ ጎላ እያለ ይመጣል። ይሄን ብትነኩት ደግሞ እያነሰ ይመጣል። ወይም ኮንትሮል ማይነስ መንካት ይቻላል። ኮንትሮል ፕላስ ደግሞ እየነካችሁ ወደፊት መሄድ ወደ ኋላ መሄድ ይቻላል። ይሄው ማንኛውም ቦታ ጋር ነው የሚያገለግላችሁ። ለምሳሌ እዚህ ጋር ልምጣና እንደዚህ ዊንዶ ፕላስ ብነካ እንደምታዩት በጣም እየቀረብኩ ነው። ዊንዶ ማይነስ ብነካ ደግሞ እንደዚህ እየራኩ ነው። ከዚህ ደግሞ ሙሉ በሙሉ ለመውጣት ዊንዶ እና ስኬፕን ብንነካ እንደምታዩት ተቋርጦ ይወጣል ማለት ነው፣ ማግኒፋይ ካደረገልን በኋላ። ነምበር ሎክን ደግሞ 5 ጊዜ ልንካና ላሳያችሁ። መጀመሪያ ግን እዚህ ጋር ልምጣና ለምሳሌ እዚህ ጋር ካፕስ ሎክ አለ። ይሄን ብነካው ወይም ደግሞ ቀጥታ ከኪቦርድ ላይ ብነካው ባጠፋው እንደምታዩት እያጠፋው እያበራው ነው፣ ግን ድምፅ የለውም። ነገር ግን ነምበር ሎክ የሚለውን አሁን ለ5 ሰከንድ ለያዘው። ከዛ ይሄንን ድምፅ እንዲኖረው ትፈልጋለሁ እያለኝ ነው። የስ ልበል። አሁን ካፕስ ሎክ ብነካ ድምፅ እንደዚህ ያለ፣ ነምበር ሎክ ብነካ ድምፅ አለ። ስለዚህ አንዳንድ ኪዎችን ስትነኩ ድምፅ ይኖረዋል ማለት ነው፣ ስታበሩና ስታጠፉ። ካልፈለጋችሁ ግን አሁንም ነምበር ሎክን ለ5 ሰከንድ ይዛችሁ ማጥፋት ይቻላል። ጠፋ ማለት ነው። ዊንዶ እና ስፔስ ደግሞ ቋንቋ ይቀይራል ብለናል። ለምሳሌ እዚህ ጋር እንግሊሽ ነው ያለው። ዊንዶ ስፔስ ብነካ አማርኛ ሆነ። እንደዚህ ብታደርጉት ወደ ተለያዩ ቋንቋዎች ይቀይረዋል ማለት ነው። አማርኛ ነበረ፣ አሁን ዩኤስኤ ሆነ፣ አሁን ደግሞ ዩናይትድ ኪንግደም ሆነ። እዚህ ጋር ልምጣና ለምሳሌ አሁንም እየጻፍኩ ነው። ከዛ ዊንዶ እና ስፔስ ብነካ አማርኛ ይሆናል። የምጽፈው ደግሞ አማርኛ ሆነ ማለት ነው። በተመሳሳይ ግን አልት እና ሺፍትንም ስትነኩ እንደምታዩት ቋንቋው ስዊች ያደርጋል ወይም ይቀያየራል ከአንዱ ወደ አንዱ። ሌላው ደግሞ ዊንዶ ቲ ነው። እሱ ለምን ይጠቅማችኋል? እዚህ ጋር ያሉት ነገሮች ተራ በተራ መክፈት ትችላላችሁ። ለምሳሌ ዊንዶ ቲ ብነካ እንደምታዩት ኮፓይለት ጋር ነው። ዊንዶ እና ቲ ብነካ እዚህ ጋር ይመጣል። ዊንዶ ቲ እንደምታዩት አንዳንድ ስቴፕ ወደፊት እየወሰዳችሁ ይሄዳል። የምትፈልጉትን ስታገኙ ከዛ ኢንተር ማለት ብቻ ነው። ኢንተር ብለው ቀጥታ ይሄንን ከፈተልኝ ማለት ነው። እንደዚህ አሁንም ናቪጌሽን እንደዚሁም አክሰሲቢሊቲ ጋር ነን፣ አልጨረስንም ትንሽ እንትን ስለሚል ዊንዶ ፕላስ ኤክስ አለ። ይሄኛው ኪዊክ ሊንኮችን ይከፍትላችኋል ማለት ነው፣ እናያቸዋለን። ዊንዶ አይ ደግሞ ሴቲንግ ነው የሚከፍተው። ዊንዶ አር ረን ዲያሎግ ቦክስ ይከፍታል። ይሄ በጣም ጠቃሚ ነገር ነው። ዊንዶ እና ኤስ ደግሞ ሰርች ባር ይከፍትላችኋል። ዊንዶ እና ዜድን ስነኩ ደግሞ የተከፈቱ ነገሮችን ሌአውት አድርጎ ያሳያችኋል ማለት ነው።
ሌላው ኮንትሮል ሺፍት ስኬፕ ነው። ይሄ ደግሞ ታስክ ማኔጀርን ይከፍታል። ዊንዶ እና ኤፍ ደግሞ ፊድባክ መስጠት ከፈለጋችሁ የምትሰጡበት ቦታ ነው። ዊንዶ ኤ ደግሞ አክሽን ሴንተርን ይከፍትልናል። ዊንዶ ኤን ኖቲፊኬሽን ሴንተር ይከፍትላችኋል። ዊንዶ ኮንትሮል ኤን ደግሞ ናሬተር ሴቲንግን ይከፍትላችኋል። ከዛ በፊት ግን ቅድም እንዴት አድርገን ናሬት እንደምናደርግ አላሳየኋችሁም ነበር። እሱን አይተኑ እንመለስ። ለምሳሌ እዚህ ጋር ጽሁፍ አለ እንዲነበብልኝ ፈልጌያለሁ። ስለዚህ ምን አደርጋለሁ? ቅድም በተባባልነው መሰረት ኮንትሮል ዊንዶ ኢንተር Document 6 scan narrator window document 6 word window document 6 editing scan off enter list 1 of 3 level 1 mechanical keyboard the primitive keyboard which uses exiting narrator እንደምታዩት አሁን ኮንትሮል ዊንዶ እና ኢንተርን ስነካ አነበበልኝ። መልሼ ስነካው ደግሞ አጠፋው ማለት ነው። ስለዚህ ዊንዶ ኮንትሮል ኤንን ስነኩ አሁን የከፈትነው ናሬተር ሴቲንጉን ማስተካከል ትችላላችሁ። ዊንዶ ኮንትሮል ኢንተር ደግሞ ራሱ ቀጥታ እንዲያነብላችሁ ማድረግ ይቻላል ማለት ነው። እናየዋለን በደንብ። ኮንትሮል እና የማውዛችሁን ጎማ ደግሞ ወደ ውስጥና ወደ ውጭ በማድረግ ዙም ኢን እና ዙም አውት ማድረግ ትችላላችሁ ማለት ነው። እዚህ ጋርም ልናየው እንችላለን። እንደምታዩት ኮንትሮል ተጭኜ እንደዚህ ሳረግ ማውዙ ማለት ነው ወደዚህ ይመጣል። ወደ ውስጥ ሳረገው ደግሞ ያነሰ፣ እንደዚህ ሳረገው ደግሞ እየጨመረ ይሄዳል። ስለዚህ እነዚህን አሁን በተግባር አይተናችሁ እንምጣ። አሁን ዊንዶ እና ኤክስን ልነካ ነው። እንደምታዩት ወደ እነዚህ አመጣኝ። የምፈልገውን ነገር ከዛ እዚህ ጋር ክሊክ አድርጌ መጠቀም እችላለሁ። ሴቲንግ መክፈት ከፈለጋችሁ ደግሞ ዊንዶ ከዛ አይን ትነካላችሁ። እንደምታዩት በቀጥታ ሴቲንግ ይከፈታል። የምትፈልጉትን ነገር ከዚህ ውስጥ ታስተካክላላችሁ። ከዛ ሰርች ለማድረግ ደግሞ ከፈለጋችሁ ዊንዶ ከዛ ኤስን ስትነኩ ቀጥታ ሰርች ማድረጊያ ይከፈታል። ሰርች ማድረግ ትችላላችሁ እዚህ ጋር። ሌላው ደግሞ ለምሳሌ አሁንም እዚህ ጋር ይሄን ከፈትኩ። ከዛ ዊንዶ እና ዜድን ብነካ እዚህ ጋር እንደምታዩዋቸው በሌአውት መልክ ተከፋፍለው ሌሎቹ ይመጡልኛል ማለት ነው። ለምሳሌ እዚህ ጋር ፓወርፖይንት እና ወርድ እዚህ ጋር አብረው ናቸው እንደምታዩት። ለምሳሌ ክሊክ ባደረግበት ጎን ለጎን እንደዚህ እያደረገ ያመጣልኛል። እዚህ ጋር ፓወርፖይንት አንድ አለ። በተመሳሳይ ደግሞ እዚህ ጋር ማይክሮሶፍት ወርድ ደግሞ እዚህ ጋር አለ ማለት ነው። ስለዚህ ከዚህ ጋር ማየት የፈለጉት እነሱን ስለሆነ ማለት ነው። እናንተ ሌሎች ነገሮቻችሁንም እንደዚህ እየከፈታችሁ በአንዴ መመልከት ትችላላችሁ ማለት ነው። እዚህ ላይ ተመጡና ምንድነው የምታደርጉት? ዊንዶ እና ዜድን ወይም የምትፈልጉበት ቦታ ጋር ለምሳሌ ፓወርፖይንት ላይ ሆነና ደግሞ ዊንዶ እና ዜድን ብነካ ከፓወርፖይንት ጋር ጎን ለጎን ማየት የምፈልጋቸው ነገሮች አመጣለሁ ማለት ነው። ዊንዶ ኤፍ ደግሞ ቀጥታ ወደ ፊድባክ ነው የሚወስዳችሁ መልስ መስጠት ወይም ደግሞ ሀሳብ አስተያየት መስጠት የምትፈልጉ ከሆነ ማለት ነው። እዚህ ጋር ይሄን ብዙም ላንጠቀምበት እንችላለን። ይሄን ለመስጠት ግን ሳይን ኢን ማድረግ ይኖርባችኋል መጀመሪያ። ዊንዶ ኤ ደግሞ ወደ አክሽን ሴንተር ይወስዳችኋል። እዚህ ጋር ያሉት ነገሮች እንዳለ የምታገኙበት ማለት ነው። ብሉቱዝ፣ ዋይፋይ የተለያየ ነገር የምታገኙበት ቦታ ነው። ዊንዶ እና ኤንን በመንካት ደግሞ እዚህ ጋር እንደምታዩት ወደ ኖቲፊኬሽን ይወስዳችኋል። የሰራችኋቸው ነገሮችን እዚህ ጋር ታገኛላችሁ። ቅድማም ፎቶ ስናነሳ ነበር ስክሪንሾት ያደረግነውን ነገር እዚህ ጋር ተቀምጧል። ሁሉንም ለማጥፋት ከፈለጋችሁ ደግሞ ክሊር ኦል ስትሉት ኖቲፊኬሽኑ ሙሉ በሙሉ ይጠፋል። ሌላው ደግሞ ዊንዶ ኮንትሮል ኤንን ስንነካ ወደ ናሬተር ሴቲንግ ይወስደናል ብለናል። ወይም እኛ የጻፍነውን ነገር የሚያነብልን ማለት ነው። እንደምታዩት ወደ ናሬተር አመጣን። ከዛ እንዲያነብ ከፈለኩ አሁን ይሄን ነካዋለሁ። ከዚህ መክፈት ስለሚቻል ከዛ በኋላ ያነብላችኋል። settings window scan exiting narrator ለማጥፋት ደግሞ ይነክታችሁ ታጠፋላችሁ። ሌላ ሴቲንግ ማስተካከል ከፈለጋችሁ ይቻላል ማለት ነው። ሌላው ደግሞ ለምሳሌ ብዙ የሚመረጥ ነገር ካላችሁ ይሄን ምን ላይ ልናየው እንችላለን? አንድ ነገር ለምሳሌ እንክፈትና እዚህ ጋር እንመልከተው። አሁን መምረጥ የፈለኩት ለምሳሌ አንድ ይሄኛውን ፈልጌያለሁ። ቀጣይ ጋር ለመሄድ ደግሞ ኮንትሮልን እጫናለሁ ማለት ነው። ከዛ ይሄን ከፈለኩ አሁን መምረጥ ይችላል ኮንትሮል ተጭኜ። ከዛ አሁንም ኮንትሮል እየተጫንኩ የምፈልገው እንደዚህ መምረጥ ይቻላል ማለት ነው። አሁን ቀይ ባረገው ለውጡን በደንብ እንድታዩት የመረጥኳቸው ብቻ ቀይ ቀይ ይሆናሉ ማለት ነው። ቢጫ ባረግ ከጀርባቸው ቢጫ ባረግ ሁሉም ላይ ባንዴ ያደርጋል። ይሄ ኮንትሮልን ተጭነን የምንመርጥበት ነው። ነገር ግን ደግሞ ሌላ አማራጭ ለምሳሌ ይሄን መረጥኩት። ከዛ መምረጥ የፈለኩት እስከዚህኛው ከሆነ ለምሳሌ ሺፍትን ነው የምነካው። ሺፍትን ነክቻው እስከዚህ ባረግ ሬንጁ እንደምታዩት እስከዚህ ይመጣል ማለት ነው። ከዛ እንደዚህ ባረጋው እንደዚህ የሚመረጠው ይሄ ብቻ ይሆናል። እነዚህን ካየን አሁን ደግሞ ቤዚክ ወደሚባሉት ሾርትከቶች እንሂድ። አንደኛው ኮንትሮል ሲ ነው፣ ኮፒ ለማድረግ ነው። ቀላል ናቸው እነዚህ፣ ነገር ግን በጣም ነው የሚጠቅሟችሁ፣ ፈጣን የሚያደርጓችሁ። ኮንትሮል ኤክስ ከት ያደርጋል፣ ከአንዱ ቦታ ቆርጣችሁ ሌላ ቦታ መውሰድ ነው። ኮንትሮል ቪ ደግሞ ፔስት ለማድረግ ማለት ነው። ወደ ኋላ ለመመለስ ወይም አንዱ ኮንትሮል ዜድ አለላችሁ። ኮንትሮል ዋይ ደግሞ ሪዶ ነው፣ ወደፊት ይወስዳችኋል። ኮንትሮል ኤ ሁሉንም ሴሌክት ያደርጋል። ኮንትሮል ኤስ ሴቭ ለማድረግ ነው። ኮንትሮል ኦ ደግሞ ኦፕን ማለት ነው፣ ወይም ይከፍታል ማንኛውም ቦታ ላይ። ኮንትሮል ፒ ፕሪንት ያደርግላችኋል። አልት ኤፍ4 ደግሞ የተከፈተውን ነገር ይዘጋላችኋል ማለት ነው። ለምሳሌ ይህንንም ዊንዶውን ካና ወደ ቀኝ ቦታ ላስይዘውና እዚህ ጋር
ለማየት እንዲመቸኝ ይሄን ልክፈት። ከዛ ለምሳሌ እዚህ ጋር የሆነ ጽሑፍ አለ። ኮፒ ላደርገው ከፈለኩኝ መርጠዋለሁ ማለት ነው። ለመምረጥ ኮንትሮል ኢ መንካት ይቻላል። ወይም ይሄን ብቻ ከሆነ የፈለኩት እንደዚህ መረጥኩት፣ ኮንትሮል ሲ። ከዛ በኋላ የምፈልገው ቦታ ጋር መጥቼ እዚህ ጋር ከሆነ ለምሳሌ የፈለኩት ኮንትሮል ቪ ነካለው፣ ፔስት ሆነ ማለት ነው። በተመሳሳይም ፎቶም ኮንትሮል ሲ ከዛ ኮንትሮል ቪ ብነካ ፔስት ያደርግልኛል። ከት ደግሞ ከዚህ ቆርጦ ሌላ ቦታ ውሰድ ነው። ለምሳሌ ይሄንን ከት አደረኩት። ከዛ የምፈልገው እዚህ ጋር ከሆነ ኮንትሮል ቪ ብነካ ከዚህ ቆርጦ እዚህ ጋር አመጣው። ወደኋላ ለመመለስ ደግሞ ኮንትሮል ዜድ ብነካ ወደኋላ ተመለስኩ። ወደፊት ለመሄድ ደግሞ ኮንትሮል ዋይ፣ እንደምታዩት ያጠፋችሁት ነገር ተመልሶ ይመጣላችኋል። ለምሳሌ ደግሞ ይህን ስራችንን ሴቭ ልናደርገው ከፈለግን ኮንትሮል ኤስ እንላለን። ይህንን ከስር ሴቭ ያደርግላችኋል ማለት ነው። ፕሪንት ልታደርጉት ከፈለጋችሁ ደግሞ ኮንትሮል ፒ ትነካላችሁ። ከዛ በኋላ ይህንን ፕሪንት ወደ ማድረጉ ወደዚህ በቀጥታ ያመጣችኋል። ከዛ በኋላ እዚህ ጋር ፕሪንት ማድረግ ትችላላችሁ ማለት ነው። ዘግታችሁ መውጣት ከፈለጋችሁ ደግሞ አልት እና ኤፍ4 እንነካለን። እንደምታዩት ዘግተነዋል። ሴቭ ስለተደረገው ሙሉ በሙሉ ይወጣል ማለት ነው። እንደ ቲፕ ግን አሁን እዚህ ጋር እያመጣው ስጠቀምበት የነበረውን ኪቦርድ ደግሞ ማምጣት ከፈለጋችሁ ኮንትሮል ዊንዶ ኦ ትነካላችሁ። ከዛ በኋላ ይሄ ይመጣላችኋል። ኮንትሮል ዊንዶ ኦ። ከዛ በዚህ መጻፍ ወይም ታይፕ ማድረግ ይቻላል ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።